አሜሪካዊው ባለጸጋ ለመዝናናት ወደ ሜክሲኮ በሄደበት በገዛ መኪናው ሞቶ ተገኝቷል። የአሟሟቱ ሁኔታ አደጋ ቢመስልም የኋላ ኋላ ግን የፎረንሲክ አንትሮፖሎጂዎች ተረት የሚመስለውን የማጭበርበር ወንጀል ገላልጠው የአደባባይ ሚስጥር አድርገውታል። የዛሬው የወንጀል ታሪካችን ቅኝት ነው። አብራችሁኝ ልትቆዩን በአክብሮት ጋበዝኩኝ። የ34 ዓመቱ ማዲሰን ራውትፎርድ ሁሉም ነገር ተሰጥቶታል። እሱ ሁሉንም ነገር ይቻላል ብሎም ያስባል። ስኬታማ ነው። አስደሳች ትዳርንም መስርቷል። በዛ ላይ ደግሞ ባለጸጋም ሰው ነው። የብዙ ታዋቂ የቢዝነስ ሰዎችንም ያማክራል። ጓደኞቹ በሱ ስለሚተማመኑ ገንዘባቸውን ኢንቨስት እንዲያደርግላቸውም ሰጥተውታል። ማዲሰን ለመዝናናትና ለአንዳንድ ቢዝነስ ጉዳዮች ከሀገር ውጭም ሰንበትበት ብሎ ይመለሳል። ለየት ያለ የውሻ ዝርያዎችን ከሜክሲኮ አሜሪካ ለመውሰድም ሞንትሪ ከገባም ትንሽ ቀናት ተቆጥረዋል። አንድ ቀን ማለዳ ታዲያ የሜክሲኮ ፖሊስ በሞንትሪ አቅራቢያ በሚገኝ አንድ በረሃ አንዲት መኪና ከመንገድ ወጣ ብላ በእሳት ተቃጥላ ተመለከቱ። መኪናዋ አመድ ለመሆን ተቃርባለች። ፖሊስ ከእሳት በተረፈው መኪና ውስጥም የሰው አጽም፣ የራስ ቅል፣ የላይኛው ክፍል ከብር የተሰራ የአንገት ሐብልና የእጅ ሰዓት አግኝተዋል። የእጅ ሰዓቱ የውስጠኛው ክፍል ላይ ማዲሰን የኔ ፍቅር ወድሃለሁ የሚል ጽሑፍ ተጽፎበታል። ስጦታው ከሚስቱ ሪትም እንደሆነም ተጠቅሷል። የሞቱ መንስኤ እሳትና ሙቀት መሆኑን በባለሙያዎች ማረጋገጥ ተችሏል። የበኋላ ሞት ዜና የደረሳት ሚስት ራይኒም እውነታውን አምና ለመቀበል ተቸግራለች። ብዙዎች በቤቷ ተገኝተውም ለማጽናናት ሞከሩ። እሷ ምርመራውን ለሚያከናውኑ ባለሙያዎች አስፈላጊውን ድጋፍ ለማድረግም ቃል ገብታለች። የኢንሹራንስ ኩባንያዎችም ካሳ ለመክፈል ሟች ማዲሰን መሆኑን ማረጋገጥ አለባቸው። ሚስት ካሁን ቀደም ባሏ እርሷን ሲያሰራ የወለቀ አንድ ጥርስ ነበረው። እናም እሱን ሰጠች። በመኪናው ከሟች የተወሰዱት ጥርሶችም በእሳቱ ምክንያትም በጣም ተጎድቶ ነበር። እናም እሷ የሰጠችው ጥርስም ለዲኤንኤ ናሙና በጣም ጠቃሚ ነው። የሜክሲኮ ፖሊስ ማዲሰን በመኪና አደጋ ውስጥ በተነሳ እሳትም መሞቱን አረጋግጠዋል። የቢዝነስ ሰው እንደመሆኑ መጠን ማዲሰን በህይወት መድን ዋስትናም ያምናል። እኔ በሞት እንኳን ቤተሰቤ የህልውና አደጋ እንዳይገጥማቸው በማለት ሁለት የህይወት መድን ዋስትናን ገዝቷል። አንደኛው የ4 ሚሊዮን ሲሆን ሁለተኛው ደግሞ የ3 ሚሊዮን በድምሩ የ7 ሚሊዮን ዶላር የህይወት መድን ዋስትናን ያለው። የኢንሹራንስ ኩባንያዎች ካሳ ከመክፈላቸው በፊት በእርግጥም የሞተው ደንበኛዬ ነው ወይስ አይደለም ብለው በራሳቸው መንገድ ያረጋግጣሉ። በተለይ በእሳት አደጋ ሰው ሲሞቱ ማንነቱ በቀላሉ አይረጋገጥምና ጥልቅ ምርመራ እንዲደረግም ይፈልጋሉ። በእሳት በጋየችው መኪና ውስጥም የተገኘው አጽሞች የላይኛው የራስ ቅል ክፍል ለታዋቂው የፎረንሲክ አንትሮፖሎጂ ዶክተር ዊሊያም ባስ ተላከ። በመኪናው ውስጥ ከተገኙት 4 ጥርሶችና የራስ ቅሉ ቅሪት ላይ መጠነ ሰፊ ምርመራ ያደረጉት ዶክተሩ የራስ ቅሉ የላይኛው ክፍል እንዴት በእሳት ጉዳት አልደረሰበትም ሲሉ ጠየቁ። ምክንያቱም የመኪናው ጣሪያ ሙሉ በሙሉ በእሳት ወድሟልና የራስ ቅሉ በእሳት ጉዳት ላይ ደርስበት የሚችለው ሰውየው እግሩ ወደ ላይ ራሱ ደግሞ ወደ መኪናው የእግር መርገጫ ላይ ከሆነ ብቻ ነው። እንደዚህ አይነት ክስተት ደግሞ በተለመደው የመኪና አደጋ አያጋጥምም። ስለዚህም አሉ ዶክተሩ አደጋው ምናልባትም ድራማ ሊሆን ይችላል። የራስ ቅሉ ሌላም አስገራሚ ነገር ይናገራል። ሟች ዕድሜው ከ50 በላይ እንጂ የ34 ዓመት ነጭ አሜሪካዊ ያለመሆኑን ጥርሶቹም የሚናገሩት ታሪክ አላቸው። የነጭ አሜሪካዊ ጥርስ ሳይሆኑ ሟች ሞንጎሎይድ ዝርያ ያለው መሆኑን ያሳያሉ። በተጨማሪም ጥርሶቹ ከመጠን በላይ ተቦርቡሯል። ጥርሱም በየጊዜው የሚንከባከብ ሀብታም ሰው እንደዚህ አይነት ጥርስ ሊኖረው አይችልም። በመጨረሻም ዶክተሩ ለኢንሹራንሱ ኩባንያ በመኪና ውስጥ ተቃጥሎ የተገኘው ሰው የ34 ዓመቱ ማዲሰን ሳይሆን ሜክሲኮዊ ገበሬ ነው ሲሉ እንቅጩን ተናገሩ። ፖሊስም ሌላ አንድ ጥያቄን ያነሳል። የሟች የአካል ክፍል በአመድነት በቀረበ መልኩ ሲቃጠል የእጅ ሰዓቱና የአንገት ሐብሉ እንዴት ጉዳት አልደረሰበትም ሲሉ፣ የአይን ምስክሮችም ደግሞ ከአደጋው በፊት የማዲሰን መኪና ላይ ብስክሌት ተጭና አይተው የነበረ ቢሆንም አደጋው በደረሰበት ስፍራ ግን ብስክሌቱ አልተገኘችም። አሁንም መመለስ ያለበት አንድ ጥያቄ አለ። ሀብታሙ ሰው ማዲሰን በመኪና ውስጥ ካልነበረ መኪናው ውስጥ
የነበረው ሰው ማን ነው? ማዲሰንስ የት ነው ያለው? ከፖሊስ በበለጠ የማዲሰን መጥፋት ያስጨነቃቸው ጎረቤቱ ቤክ ናቸው። ለእርጅና ዘመን የመጦሪያ ያጠራቀሙት $500,000 ሰጥተውታልና ቤክ ወደ ማዲሰን ቤት በማቅናትም የገንዘቤ ነገር በጣም አሳስቦኛል ሲሉ ሚስቱ ሬንን ጠየቋት። እሷ ለማንም እንዳይናገሩ ሚስጥሩ በእኔና በእርሶ ብቻ ይቀር፣ ማዲሰን አልሞተም፣ ተደብቀዋል ስትል ሹክ አለቻቸው። ሽማግሌው ግራ ተጋቡ፣ ተገረሙ። እንዲያውም በጣም ይግረሞት ሲሉ ሞተ የተባለው ማዲሰን ቤታቸው ድረስ ዘለቀ። ትልቁ የአሜሪካ የፍትህ ተቋም FBI ሞቴን ሆን ብሎ አቀነባብሮት ነው ሲልም ክስተቱን ሊያስረዳቸው ሞከረ። ገንዘባቸው እንደሚመለስላቸው ከነገራቸው በኋላ በህይወት መኖሬን ግን ለማንም እንዳይነገሩ ሲሉ ከእርሳቸው ጋር ጥቂት ሳምንታትን አሳለፈ። በድንገትም ተሰወረባቸው። ፖሊስ ማዲሰንን በቁጥጥር ስር ለማዋል ሳምንታትን ያለ እንቅልፍ ቢያስፈልገውም ደብዛውን ግን ሊያገኘው ግን አልቻለም። የኋላ ኋላ ግን ባለቤትነቷ የማዲሰን የሆነች መኪና በቦስተን የሚገኝ አንድ ቢዝነስ ሰው እንደተጠቀመባት መሆኑን ለፖሊስ መረጃ ደረሰው። ሰውየው ቶማስ ቤይ ሃሚልተን ይባላል። FBI ስለ ቶማስ አንዳንድ በሚያሰባስብበት ወቅትም ከሜክሲኮ ፖሊስ የስልክ መልእክት ደረሳቸው። ወንጀሉ በተፈጸመበት ስፍራ ልብስ የተሞላ ቦርሳና በደም የጨቀየ ልብሶችን አግኝተው የዲኤንኤ ምርመራ አድርገው ደሙ የማዲሰን ሆኖ እንዳገኙትም በዚህ ሰዓት FBI ላይ ማዲሰን እየቀለደባቸው እንደሆነ እርግጠኛ ሆነዋል። እሱ በስለት ተወግቶ የተገደለ ለማስመሰልም በደም የጨቀየ ሸሚዙ ላይ የቢላ ምልክት እንዲታይ አድርጓል። በቦስተን ቶማስ ቤይ ሃሚልተን በሚል ስሙ ቀይሮ የሚንቀሳቀሰው ራሱ ተፈላጊው ማዲሰን መሆኑን ያረጋገጠው ፖሊስ በፍጥነትም በቁጥጥር ስር አዋለው። ማንነት ቀይሮ ሌላ ሰው መስሎ መኖር እንዴት እንደሚቻል የሚተነትኑት መጽሐፍቶችም በተከራየው ቤት ውስጥ ፖሊስ በፍተሻ ማግኘት ችሏል። በተጨማሪም ከኢንሹራንስ ኩባንያ $7 ሚሊዮን በምን መልክ ማግኘት እንደሚችል በዝርዝር ያቀረበት ወረቀትም እንዲሁም መጀመሪያ አካባቢ በባሌ ማጭበርበር ተግባር ውስጥ እጅ የለበትም ብላ ስትከራከር ነበረው ሚስቱ ሬና የኋላ ኋላ ግን በቦስተን በነበረበት ወቅትም ከሌሎች ሴቶች ጋር ሲማግጥም እንደነበር የሚያሳይ ማስረጃ ሲያሳዩት ስለ ወንጀሉ እቅድና አፈጻጸም አንድ በአንድ መናገር ጀመረች። ወንጀሉን ለመፈጸም ከአንድ ወር በላይ አቅደውበት የነበረ ሲሆን ባለቤቷ ማዲሰን ወደ ሜክሲኮ በማቅናት በአንድ ገጠራማ አካባቢ በሚገኘው መቃብር ስፍራ አስክሬን ቆፍሮ በማውጣት በመኪናው ጭኖ አደጋ ተፈጠረበት በተባለው ስፍራ ነዳጅ አርከፍክፎ መኪናውንም በውስጡ ካለው አስክሬን ጋር በእሳት አጋየው። ከዛም የአንገት ሀብሉንና የእጅ ሰዓቱን እሳቱ ላይ በመወርወር መኪናው ላይ ጭኖት በነበረው ብስክሌትም ወደ ሆቴሉ አመራ። ከአስክሬን ላይ ያረፈውን ጥርስም አሜሪካ በመመለስ ለሚስቱ ሰጣት። የኢንሹራንስ ኩባንያም ወንጀሉ ከተፈጸመበት ስፍራ ጋርም ለማነጻጸር አንዳች ነገር መፈለጋቸው ስለማይቀር ጥርሱ የባሌ ነው ብለሽ ስጫቸው የሚል መልእክትም ነግሯት ተሰወረ። አሁንም ድረስ ከመቃብር ተቆፍሮ በእሳት የጋየው አስክሬን የማን እንደሆነ አልታወቀም። ሚስ ሬኒ እንደምትናገረው ባሏ ማዲሰን በሰዓቱ አመድ የሆነውን አስክሬን የሱ እንዳልሆነ እንዳወቀባት ሲረዳ መታጠቢያ ቤት በመግባት በቢላ ተወግቶ የተገደለ ለማስመሰልም ራሱን በመውጋትና ወደ ሜክሲኮ በመመለስም በተቃጠለችው መኪና አጠገም የደም የጨቀየው ልብሱን አስቀምጦ ተሰወረ። ማዲሰን ለምን የሞተ ለማስመሰል $7 ሚሊዮን ማግኘት ፈለገ ብሎ ማስረጃ ያገላበጠው ፖሊስ ባለጸጋው ሰው ከፍተኛ የሆነ የንግድ ኪሳራ አጋጥሞት እንደነበር አረጋግጧል። በጣም የሚገርመው ግን ማዲሰን ሮትፎርድ እንኳን እውነተኛ ስሙ አልነበረም። የሱ ስም ጆን ሳንኪ ነው። እሱ በ5 ዓመት እስራት እንዲቀጣ ሲወሰን የወንጀሉ ተባባሪ ሚስቱ ደግሞ በ18 ወራት እንድትቀጣም ተወስኖባታል።